እውነትን በደንብ ገጣጥማችሁ እንድትረዱ የሃይማኖት ተቋማት ጉባኤ በኦርቶዶክሳውያን ቁስል ላይ ሄዶ ዘግቦ ነገሮችን አጠናክሮ ወደ ትክክለኛ የመፍትሄ ሐሳብ የማምጣት የዚህ የምንድነው ይሄ የተልእኮ የቀናነት እጥረት አለበት። ገብቷችኋል? የሚላከው ሚሽን ተሰጥቶት እንጂ ወይም የሆነ ይሄንን አርገህ ነው የምትመጣው ተብሎ ነው እንጂ በተቋሙ ተጠናክሮ የሚመጣው ሪፖርት የትኛውንም እውነት የሚገልጽ ሆኖ አናገኘው። የስልጤ ኦርቶዶክሳውያን በተለይ በቅርብ ጊዜ የቅበት ኦርቶዶክሳውያንን ታስታውሳላችሁ። ተሰደው ቡታጅራ ላይ መተው ሰፍረው በነበረ ሰዓት የሃይማኖት ተቋማት ጉባኤ ሁለት ነገርን አድርጓል። ሁለት ነገርን የመጀመሪያው ሄዶ ቦታው ላይ በጣም በሚገርም ሁኔታ ሄዶ ያዳመጣቸው አካላት አሰዳጆቹን እነሱ የተናገሩትን እውነት ብሎ ተቀበለ። በጣም እንደው አስቡት። እኔ እንደ ተቋም አይደል እንደ አማኝ ይሰቀጥጠኛ። እኛ አማኝ ሆነን እኮ እንከራከራለን እዚህ ጋር ስለ ድግምትም ስለምንም ስለመተትም ሲወራ የምንለው ነገር አራ ስለ ሰይጣናት ከማውራት ይልቅ ስለ አዳኙ ክርስቶስ ብናወራ እኮ መልካም ነው። ይሄ በጣም እንትን ያለ ወሬ ነው ምናምን ነው የምንለው እኮ አይደል? ወሬውን ንግግሩን ሄደው እዛ ድግምት ስለተሰራ ምናምን ሙስሊም ማህበረሰብ ተቆጥቶ የወሰደው እርምጃ ነው ብለው ነው ሪፖርት ይዘው የተመለሱት። በጣም በሚያስገርም በሚያስቅ ሁኔታ። ከዛ እንደገና ቡታጅራ ያሉ ኦርቶዶክሳውያን ተጠልለውበት ከነበረ የሰላም ሁኔታው ሳይረጋገጥ የግድ ይችን 2 ቀን 3 ቀን ወደ መኖሪያችሁ መመለስ መቻል አለባችሁ አሏቸው። የግድ ሙቱ ብሎ እንደመወሰን ዘላቂ መፍትሄ አለማምጣት ሙቱ ብሎ እንደመወሰን የሃይማኖት ተቋማት ጉባኤ በአርሲ ምድር ላይ የደገመው ይሄንን ነው። ሲጀመር ቀጣሮ ይዘህ ሄደህ ታጣራለህ እንዴ? አገራችን እኮ በገጽታ ግንባታ ከዋናው ልማት በላይ የምትደክም ልቧ የሚረግፍ አገር እኮ ናት እንዴ። ቀረጻ ልታደርግ የሆነ እኮ ሄደህ እኮ የሆነ አካባቢ ላይ ለአካባቢው የገጽታ ግንባታ ተብሎ የምታልፍበት መንገድ ይወለወላል። የወደቀ የረጋገፈ ቆሻሻ ካለ ይጸዳዳል። እድሜ ዘመኑን ህይወቱን ባዶ እግሩ የሚሄድ ሰው ካለ በዛ እንትን ላይ አንተ እሱን የማህበረሰቡን ልብስ ለብሰው ምናምን ከሆነ ጫማ አርግ ነው የምትባለው። ህይወቱን መስበክ አትችልም። ለምን? ገጽታ ግንባታ። በቃ ልክ እንደ መሸታ ቤት ውጪው ነው የሚያምረው። ውጪው ዲም ላይ ተሰቅሎ ውስጡ ወንበሩ የተሰባበረ ቢሆን ምንም በቃ አንዴ ከገባ ምንም ችግር የለም ስለሚባልበት አይደል? እዚህ ጋርም እንዲሁ ነው የሚሰራው። አርሲ ምድር ላይ ቀጠሮ ይዘህ ሄደህ የምታጣራው ምንድነው? ምን እንዲቀርብልህ ጠብቀህ ነበር? ዛሬ ጠቅላይ ሚኒስትሩ የሆነ ሆስፒታልን ጎበኛለሁ ብሎ ቢል ምሳሌ ላንሳ። ዛሬ ተነስቶ ነገ ጠዋት እንትን ሆስፒታልን እጎበኛለሁ ቢል እዛ ሆስፒታል ውስጥ ምን አይነት ሚራክል ነው ተፈጽሞ የሚያድረው? ምን አይነት ተአምር ነው ተፈጽሞ የሚያድረው? ይሄንን መሪው ስለሚያውቅ መሰለኝ አንዳንዴ በእንትን ምንድነው በጣም ሰርፕራይዝ ሆኖ ይከሰታል። እንደዚህ አይነት አካባቢዎች የሆነ ተቋም ላይ ድንገት ሲሄድ አይተናል። ከተማ ከንቲባም እንደዛ ሲያደርጉ በተለያየ ጊዜ አይተናል አይደል? ለምን? ይሄ የተቋማት ባህሪ ስላስቸገረ፣ ይሄ ያደረጃጀት ባህሪ በጣም አስቸጋሪ ስለሆነ እውነቱን እንድትረዱ ስለማያደርግ ሃይማኖት ተቋማት ጉባኤ የሆኑ አጣሪ ኮሚቴዎችን ይዞ ሊመጣ ነው ተብሎ አስነግረህ ተነግሮልህ የተወለወለ ወንበር ላይ ተቀምጠህ ነጭ አንሶላ ላይ ተኝተህ ይዘህ መተህ በኦርቶዶክሳውያን ሞት ላይ ትዘብታለህ። በዚህ እልቂት ላይ የማይሆን ድራማ ሰርተህ ሪፖርት ብለህ ይዘህ ትመጣለህ እንዴ? እኛ ሾርት ሚሞሪ አይደለንም። እስልምና ውስጥ ጽድት ተደርጎ ነው የገዳይነት ሐሳብ የሚቀነቀነው። ወሃቢያ በጀርባው አዝሎ የሚዞረው የገዳይነትን መንፈስ ነው። ዛትሲት ለገዛ ለአገር ስንቅ የሆኑ ለአገር መታያ የሆኑ ለአገር ለለፉት ለተቀዳሚ ሙፍቲ ሀጂ ዑመርም አራራችሁም እንኳን ለሌላው ይቅርና ማንም ሊረሳው ይችላል። እኛ ግን አንረሳውም።
ጅማ ላይ ናትሪ ላይ የተከሰተውን መቼም አንረሳውም። በእኛ ትውልድ ውስጥ የተፈጠረ ነው። ጋሮ በሻሻ ላይ ምን እንደተፈጠረ በደንብ ታውቃላችሁ። ጽድት አድርጋችሁ አላሁ አክበር እየተባለ ስንቱ እንደታረደ ታውቃላችሁ። ግልጽ ነው። ባለማህተብ ብቻ በመሆናቸው የስንቱ ንጹሃን ደም በዛች ምድር ላይ እንደፈሰሰ የ20 ዓመት ታሪካችን አይቀነቀንም ትላለህ እንዴ? ሰላም ነው ብለህ እንትን ልትል ትመጣለህ እንዴ? ይሄንን ማንም ሰው ሊሸወድላችሁ ይችላል። እማትሸውዱን ግን ብዙዎች አለ፣ እማታታለሉን ብዙዎች አለ። ምንም ያልተገጣጠመ ቪዲዮ፣ ምንም እንዲህ ቅመም ያልተጨመረበት ስንት አይነት ማስረጃ አለ። ሲጀመርኛ ይሄ ቅመም የተጨመረበትንም አንፈልግም። በቃ ይሄ ተቆራርጦ ተገጥሞ ምናምን እንደው የሆነ መንፈስን ለማስያዝ የተሰራ ቪዲዮ እሱን ይዞ የሚሰራ አካል ካለ ትክክል አይደለም። እውነት የተናገራችኋቸው በጣም በርካታ ማስረጃዎች አሉ። በእነ መሪዎቻችሁ በእነ ሙጂብ አሚኑ በእነ አህመድ ዲንጀበል የተነገሩ ስንት ንግግሮች አሉ። ያልተፈጠረበት አካባቢ ሄደህ ቅበት ወረዳ ላይ ገብተህ ሄደህ አደራጅተህ እንዲያድርጉ ብለህ ተልኮ ሰጥተህ ኦርቶዶክሳውያንን አሰድደህ ስታበቃ ዛሬ መተህ በስልጤ ምድር ላይ መተት ተደርጎ ነው ስትል አታፍርም እንዴ? አታፍርም? ይሄንን ኦፕሬሽን በደንብ እኮ ዓለም እያየው እኮ ነው የሰራችሁት እኮ። ዓለም እያየው እንደ ኦፕሬሽን ብሎ እንኳን ለመጥራት እኮ የማይቻል እኮ። የሃይማኖት ተቋማት ጉባኤ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይወክልም። እኔ በጣም የሚገርመኝ ነገር በሻሻና አጋሮ ላይ ምን እንደተፈጠረ በአይን አይተው ከተረፉ በጣት የሚቆጠሩ ሰዎች መካከል አንደኛው ቀሲስ ታጋይ ናቸው። ምን ነው ያኔ በአይኖ ያዩት ነገር አይበቃም ወይ? እንዲህ አይነት ሪፖርት በድፍረት በእርሶ ተቋም ውስጥ ሲቀርብ ተረፍኩ ብለው ተናግረው ዲላ ጉባኤ መካከል ምንድን ነበር ያጋጠመው? ቀሲስ ታጋይ ይህን እውነት ሲመሰክሩ ይህን እውነት ሲናገሩ ምንድን ነበር የደረሰቦት? ምንድን ነበረ ሆኖ ሌሊቱን ሙሉ ችግር ሲፈጠር ስንታመስ ያደረው ያመሸ ነው? ስንት ሐሳብ ውስጥ አልነበርንም ወይ? መናገሩ እንኳን ዋጋ አስከፍሎ እኔ በጣም ነው ማዝን። በጣም ተልኳል ተብሎ ከሄዱት መካከል አንደኛው ዳዊት ነው ምናምን የሚባል የኛ የቤተክርስቲያን እንትን ነው። እንደው በደም ነገሩን ስሙ ስለጠፋኝ ከበኬ መድኃኔዓለም ጋር በተያያዘ የሌብነት ጉዳዮችና የጎጥ አሰራር ጉዳዮችን እናጣራለን ብለው ተነስተው እነ ሊቀ ስዩማን እስክንድርን ጨምሮ መረጃ አምጡ ብለውን ስንት ነገር ለፍተን የበኬ መድኃኔዓለምን እውነት እንዲወጣ ስንት ነገር ጥረን ይሁን የሰማቷ ምስክር ነው፣ ሚላ ምስክር ነው። ሄደን ፍርድ ቤት ድረስ አብረናቸው ተንከራተን ለስልጣናቸው ተጠቅመውብን ከዛ በኋላ የቤተ ክርስቲያንን እውነት ቀብረው ለኪሳቸው አድረው ዛሬ ሲያለቀልቁ ይኖራል። ዛሬ ሲያለቀልቁ ቤተ ክህነት ውስጥ ታገኟቸዋላችሁ። እንደዚህ አይነት ሰው የቤተ ክርስቲያንን እውነት ይገልጣል ብለን አናስብ። እንዲህ አይነት በጣም በቃ የደከረተ ሰው የቤተ ክርስቲያንን እውነት ይፋ ያወጣላታል ተብሎ መላኩ በራሱ አንድ ሌላ ንቀት። ሌላው ሊሸወድ ይችላል። እማትሸውዱት ግን አሁንም ብዙ አካላል የኢትዮጵያ ሃይማኖት ተቋማት ጉባኤ አገኘሁት ብሎ አጠናክሬው መጣው ብሎ የተናገረውና ያቀረበው ሪፖርት በጠቅላላ ውሸት ነው። አካባቢው ላይ እስካሁን ድረስ ይሄው እስከ ህዳር 1 ድረስ ኦርቶዶክሳውያን እየተገደሉ ነው። ዲያቆን መሪጌታ ካህናት እየተገደሉ እየታጨዱ የሃይማኖት መሰረትነት የለውም። እሺ ማን ነው ገዳዩ? ሸኔ ፋኖ ናቸው ይሄንን ነገር ገብተው እየደረጉ ያሉት። ከየት አመጣችሁት? እኔ ቆይ ፊልሙን ከፍተውላችሁ ነው እንደዚህ ከፈቱላችሁ? ይሄው ሲገለው ፋኖ ይሄው ሲገለው ሸኔ ተብሎ ተከፈተላችሁ? እሱን አይታችሁ ነው ሪፖርት ብላችሁ የመጣችሁት? በጣም ነው የሚያሳዝነው። በጣም በዚህ ተቋም ላይ ያለን እምነት ቆየ ከሞተ
ቆየ መስመሩን ከሳተ። ነገር ግን አሁን የተሰራው ድራማ ደግሞ እጅጉን እስካሁን ከተደረገው የሚቀፍ ሆኖ አግኝቼዋል። ጠብቅ ያለው አንዳች የማይስማማ ነገር እንደምታወሩ የዚህን ያህል ተደፍራላችሁ ግን ብዬ በፍጹም አላሰብኩም። ምክንያቱም ቢያንስ ለተቋሙ እምነት ባይኖረኝ ይሄን እውነት ላዩ ለነቀሲስ ታጋይ እምነት ስላለኝ ማለት ባይዘቤ ማንንም ቢሰድባቸው እኔ ተደርቤ ማልሰድባቸው ሰው ቀሲስ ታጋይ ናቸው። ለምን? እውነት በጣም መጥፎ ስለሆነ። እውነት የህሊና ዳን እውነት የሆነ ወቅት ላይ ቢጨላልምባችሁ ባታወሩት የሆነ ወቅት ላይ ግን ያንን ሀቅ እውነት እንባ እየዘረገፋችሁ ደም እያፈሳችሁ ይፋ የምታወጡት ነገር እንደዛ እንደሚሆን አንድ ቀን ስለማልጠራጠር እርሶ ያዩት እውነት ማናችንም ካረጋገጥነው እውነት በላይ ስለሆነ እኛ ከቦታው ሰርስረን ጎግል አድርገን ማለት ይቻላል ያገኘነው ነው። እርሶ ግን ባይኖ ታይተውታል። የወገኖቹን ግድያ እንዴት ወደ ተራራ ሸሽተው እንዳመለጡ ታሪኮ እኮ ሲጻፍ ነገ ይሄ ነገር ተነስቶ የሚወራሉ ይሆናል። አንድ ቀን ተስፋዋለኝ ይህ እውነት አላስቀምጥ ብሎ ብዙ እንደሚያናግሩት። ስለዚህ የሃይማኖት ተቋማት ጉባኤ የነበረው ሚሽን ፖለቲካዊ ነው። ሰርተውም የመጡት ፖለቲካውን የሄዱትም ሰዎች የተገቢነት በቤተ ክርስቲያን እንደዚህ አይነት አሻሮ የሆነ ሰው ሊወክላት አይችልም። እውነቷን የቀበረ በአዲስ አበባ ሀገረ ስብከት የቀረቡለትን 1000 ምናምን ሰነዶች የዋጠ ይልቁኑ እንደዚህ አይነት ህገወጥነት ቤተክርስቲያን ውስጥ እንዳይስፋፋ እንሰራለን እንደዚህ በጋራ እንዲናደርጋለን ብለው ቃል የገቡላቸውን ወጣቶች የከዱ እኔ ያለው የሰማዕቷ ሚላ ሌሎችም አሉ ነፍርዬ አሉ እዚህ ነገር ውስጥ ሲሳተፉ የነበሩ ነናቲ አላሉ ከውጭ አገር ውስጥ በነበርኩበት ጊዜ ስንት መከራ አብልተውን እነሱ ለስልጣናቸው ተጠቅመውበት ይህን ነገር ቀርጥፈው ይበሉ ይህ ነገር ይፋ ይውጣ ብለው ያገዟቸውን እነ መምህር ታደሰ ወርቁን ያሳሰሩ ጓደኛ መስለው ችግር ውስጥ የከተቱ እንደዚህ አይነት አፈቀላጤ ለጥቅማቸው ያደሩትን ልከው አጣራም ቢሉ ማን ይሰማል? የአርሲ ኦርቶዶክሳን ጉዳይ በሃይማኖት ተቋማት ጉባኤ ያልተጣራ ጉዳያችን መዝግቡት። ይሄንን ያልተጣራ ታሪካችን ለማስማማት የሆነ በነገራችሁ ላይ በእስልምና ውስጥ ምን አይነት ሰውም ጭምር ይገደላል። ይሄ ለዘብተኛ የሆነ ሰውም ጭምር ይገደላል። አሁን እየተፈለገ ያለው አክራሪነት ነው። ይሄ ጂሃዲስትነት ማለት ነው። ስለዚህ በአካባቢው ምናልባት ለዘብ ብሎ ከክርስቲያኑ ጋር አብረው እየኖሩ አብረው እየበሉ አብረው እየጠጡ የሚያሳልፉ ሙስሊሞች ከተገኙ ይገደላል። አለቅ ካቶሊኩም ፕሮቴስታንቱም ተደርቦ የተገደለ አይኖርም አይደለም፣ ይኖራል። ያ የሚገደለው ግን በምን አይነት መንገድ ነው? የሚላክ ሰው ሁሉ ጊዜ የተጫነውን ነው የሚያራግፈው። ግደል ተብሎ ከተላከ ያገኘውን ገሎ ይመለሳል። በስመ ክርስቲያን በስመ ኦርቶዶክስ ተገለው እንደሚሆን ግልጽ። ለማስማማት የገደላቸዋቸው ሙስሊሞችና እንደው ስታገኙቸው የገደላቸዋቸውን ፕሮቴስታንትና ካቶሊኮች ከ500 በላይ ቁጥር ካላቸው ኦርቶዶክሳውያን ጋር ሰፍታችሁ ግድያው የሃይማኖት መሰረትነት የለውም ስትሉ ታሳፍራላችሁ። በቃ ህሊና ያለው አእምሮ ያለው ሰው ይሄንን ተመራምሮ ይደርስበታል። በአጠቃላይ ይህ ተቋም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይወክልም። ሌላ የመጨረሻ መልእክቴ የተስማማ አስተሳሰብ ያላችሁ ይሄ የቀደመውን አብሮነት የፍቅሩን ታሪክ ዛሬም ድረስ የምትተነፍሱ የሙስሊም እናት አባቶች እህት ወንድሞቻችን እናንተ ውስጥ ሰርጾ እየገባ ያለውን በዋሃብያ ራሱን እያንሰራፋ የመጣውን የገዳይነት መንፈስ በጽኑ እንድታወግዙና እንድትዋጉት እንጠይቃችኋለን። በጽኑ
በደንብ አሁን እንደው ሰሞኑ የሆነች ታገኘ ተብሎ አራኛ እንደዚህ አይደለም እነ ሙጂብ ጭምር ሲፈነጩ እያየው ነበር። በጣም የሚገርም ነው። በጣም የሚያስቅ ነው። የገደላችኋቸው በአካል እንዲህ በአይን የሚታዩ ሆነው ሌላ ይሄ የንግግር ቪዲዮ ላይ እንትን እየደከምን ምንሯሯጥ አይደለም። ስለዚህ እስልምና ውስጥ ተንደርድሮ እየገባ ያለውን የገዳይነት ሐሳብ ይልቁኑ ተው ብላችሁ አስቁም። እየታቀደ የሚፈጸምን በህዝበ ሙስሊም ስም የሚደረገውን ግድያ ተው በሉና አስቁም። ጨዋታው ይሄን ጉዳዩ ይሄን በአርሲ ምድር ላይ አይደለም፣ በሌሎች በርካታ አካባቢዎች በአክሱም በሉ፣ በላሊበላ በሉ፣ በፍኖተ ሰላም በሉ፣ በመራዊ በሉ፣ በመተከል በሉ፣ በወለጋ በሉ፣ በስልጤ በሉ፣ በጅማ በሉ የተደረጉ በአጠቃላይ የተለያየ አይነት መልክ የተቀቡ ግድያዎች ውስጣቸው ኦርቶዶክሳዊነትን መሰረት ያደረገ ይደንቃል። ትላንት ሰላማዊ ሰልፍ ወተን ስንመሰክር የነበረው ይሄንኑ ነው። የለጠፍናቸው በጣም በርካታ ፎቶች ከሻሸመኔ አለ፣ ከአክሱም አለ፣ ከላሊበላ አለ፣ ከመተከል አለ፣ ከጅማ አለ፣ ከወለጋ አለ። ከሁሉም የያዘ መፈክር ነው ይዘን ይወጣል። ቢኮዝ የሃይማኖት ተቋማት አሁን የካደውን መንግስት ስትራቴጂ አድርጎ ስለሚጓዝበት እየተገደልን መሆኑን ሳናቅ እንድናልቅ ስለሚፈልግ ልክ አሁን እንደምንሆን እየተገደልን እኛ እንጨፍራለን፣ እንደንሳለን፣ ሳቅ ላይ ነን፣ ጨዋታ ላይ ነን፣ ፌስታ ላይ ነን ምናምን በጣም ሃፒ ነን። ባክ እግሬን እየበላኝ ነው ዝም በል አይነት ጨዋታ ውስጥ ነን። ይኸውላችሁ ትልቁ ስትራቴጂ መገደልህን ሳታውቅ እንድታልቅ። ይሄ የማይገባው ሰው ካለ ይበላል። ይሄ የማይገባው ሰው ካለ መጨረሻውን አብረን የምናየው። ለዛ ነው አሁን የተለያዩ ይህንን ሐሳብ የሚያቀነቅኑ የሙስሊም ሰዎች ወጥተው አሸሸ ገዳሜ ይሄው በተቆራረጠና ምናምን በተበለሻሸ ቪዲዮ እስልምናን ወቀሱ። በተበለሻሸ ቪዲዮ አይደለም ባየነው እውነት ነው እየሞገትናቸው ያለን። ይደንቃቸዋል እንዴ ቪዲዮ? ይደንቃቸዋል ጽሁፍ? ስትገሉ ያየንባቸው ታሪኮች ናቸው ይህንን ነገር ቆመን እንድንዋጋ የሚያደርገን። ስለዚህ አሸሸ ገዳሚዋን ቆም አድርጓትና በተለይ ገብታችሁ እውነት ነው እንዴ ኦርቶዶክሶች እንዲያሉ ነው እንዴ ዋሃብያ እንድንጠራጠር የሚያደርጉን የምትሉ ሙስሊሞች ነቃበሉ። አይደለም እንደዛ አይደለም። ያቁታል። በነገራችሁ ላይ እና አህመዲን እና እነ ሙጂብ የጠቅላይ ሚኒስቴሩ ጓደኞች ስለሆኑ ትንሽ የእንደዚህ አይነት የቅባት ፖለቲካ በደንብ ይገባቸዋል። በደንብ ነው የሚገባቸው። እሺ እንዳትሸወዱ። ያው ላይዋን አረንጓዴ ውስጧን ሬሳ ብሏል ጠቅላይ ሚኒስቴሩ አይደል? ስለዚህ እነሱም የዚህ ፕሮጀክት አካል ናቸው። ምንም ይታወቃል። ስለዚህ እያሳሳቁ መግደልና ማስገደል ግልጽ ነው። የገዛ መሪያቸውን ያንን የመሰሉ የሚያሳሱትን ተቀዳሚ ሙፍቲ በመሳሪያ ያስወጣ ሰው ለኔ ማህተብና ለኔ አንገት ይራራል ብዬ ላስብ? ሞኝ ናችሁ እንደዛ? ለእናንተ እስልምና አይራራም። ነገ እስቲ አንተ ትንሽ እንትን ብለህ ዝቅ ብለህ ስለ ነብዩ መሐመድ ብዙ አውራ። ስለ ነብዩ መሐመድ ብዙ አብዝታችሁ የምትተነፍሱ ሙስሊሞች ነገ ይገሏቸዋል፣ ነገ ያጠፏቸዋል። በቃ እነሱ ከአላህ በታች ከነብዩ መሐመድ በላይ ነን ብለው ነው የሚያምኑት። ግልጹን ወቁት። እንደው የነብዩ መሐመድን የተለያዩ ጽሁፎች የሚዋሷቸው ለእንደዚህ አይነት ጽንሰ ሐሳቦቻቸው ሲበጁ ብቻ። በተረፈ ግን እኮ የጀመሩት እኮ ከክርስትና አይደለም ከእስልምና። ምን ብለው ጀመሩ? የሰው ልደት አናከብርም፣ የሰው ልደት አናከብርም። ኢድ አል አድሃ፣ አረፋ፣ መውሊድ ኢትዮጵያ ውስጥ በበፊቱ ሞራል ነው የሚከበረው። እንደዛ ነው እስልምና ላይ ያላችሁ ሰዎች ንገሩኝ። አይደለም። ይህንን ደግሞ ማን የጀመረው? ዋሃብያ። በምን በማስገደድ በየመስጊዱ እየጮሁ ማጥፋትን የጀመሩት ከሙስሊም ነው ከኦርቶዶክስ አይደለም። ከዛ ቀጠለና ይቺ የጂሃድነትን እንትን ጽንሰ ሐሳብ በደንብ አድርገው ተቀነጃጇትና መፈጸም አለባት ትጣፍጣለች፣ የካፊር ደም ይጣፍጣል ብለው ማፍሰስ ጀመሩ። ግልጽ እኮ ነው፣ ግልጽ እኮ ነው። ይሄንን በያያ ዘልደታ ቪዲዮ መዝናለሁ ብለህ የምትጋጋጥ ሙስሊምና ምናምን ባለ አጀንዳ ካለ ተሳስተሃል። ጉዳዩ መሬት ላይ ያለ፣ ጉዳዩ መሬት ላይ የተመዘገበ ነው። ስለዚህ ይሄንን ልብ ብትሉ፣ ይሄንን የማስተዋል አይምሮ ያጥራቸዋል ብለው ባታዩን በዛ መንገድ ጥሩ ነው የሚሆነው። ተረፈ የሃይማኖት ተቋማት ጉባኤ በጣም ከኤክስ በላይ እኔ ኤክስ ላደርግበት ነበር፣ ኤክስም ስለሚያንሰው አትወክሉንም እናንተ
አትወክሉን። ይሄ ሰላም፣ መቻቻል፣ ፍቅር ምናምን ሰላም እናንተ ጋር ይሄ የአረንጓዴው ልማት አካል ላዩ አረንጓዴ ውስጡ ሬሳ ይሄ ምንም በቃ እናንተም መንግስትም የምትጓዙበት መንገዳችሁን እናንተ ሲጀመር ተቀብላችሁ የምታቀነቅኑት ምን እንደሆነ ግልጽ ነው። እንደ ተቋም እናውቃለን ብዙ ስትቀባቡ እንደምትሉ ማለት ነው። ሃይማኖት ግን አይቀየርም። ሃይማኖት በምንም ነገር አይሸቀጥም። ሃይማኖት ለድርድር አይቀርብም። ትላንት በሌላ እምነት ሆነው ወይም በሌላ አይነት ተከፍሎ ውስጥ ያሉ ሰዎች አረ እናንተ እንደዚህ ያርጋችሁ ጎበዞች እንደዚህ ላግዛችሁ እንደዚህ እናግዛችሁ በሃይማኖቴ አይደለም በግላችን በመዋደድ ነው ብለን ነው የምናልፈው። ሃይማኖት ለድርድር አይበቃም። ሃይማኖት የሆነ ነገርን መጠቀሚያ የምታደርገው ነገር አይደለም። እኔ እንደዚህ በአይኔ ኦርቶዶክሳን ተገለው እኔ እግዚአብሔር በተአምሩ አትርፎኝ ከሆነ ምድር ሸሽቼ መሀል ከተማ ተቀምጬ ስልጣን ስለተሰጠኝ የምክደው ማህተብ የለኝ። ከባድ ነው በጣም ይሄንን መላው ኦርቶዶክሳዊ ይወቅ። ለሁሉ ይሄን መልእክት አስተላልፉ። ፕላስ መፈንጨቷ በስታለችና እንቆጣጣራት። እየሄዳችሁ እውነቱን ንገሯቸው። እውነቱን አስፍሩላቸው። እዛው ጋር በአርሲ ምድር የተገደሉት ኦርቶዶክሳውያን በአክራሪ ወሃቢያንም ብለው በተነሱ ሙስሊሞች መሆኑ ይታወቅ። እስካሁን ያልተናገርነው የመንግስት ፍላጎት እዚህ ውስጥ አለበት ብለን ስለምናምን መንግስት የሚያቀነቅነውና ኢትዮጵያ ውስጥ እንዲሰፍርለት የሚፈልገው ሌላ የራሱ እምነት አለው ባይዘው። ስለዚህ ትልቁ የማጫረሻ መንገድ ሙስሊሙንና ክርስቲያኑን ኦርቶዶክሱን ማለቴ ነው ማባላት። እኛ ከተባላን በሁለቱ ግጥሚያ በሁለቱ መባላት የሚጠቀመው መንግስት ነው። መንግስት ልዩ ፕሮግራም አለ። ያንን ስለ ምንድነው ስለራራ ዋጥ ያደረግነው ምንድነው? ቆይ ግድ የለም መርጠን ነው ሁለት ገዳይ ቀርቦልን አንዱ ገዳይ ቢጠራ ይሻላል ብለን እሺ። ለዛ ነው መንግስት ገዳይ ነው እዚህ ነገር ውስጥ መንግስት ነው እያጠፋን ያለ ነው የምንለው። እናንተንም በመጠቀም ውስጥ መንግስት የበላይ ስለሆነ ወሃቢያ ማለት ጠፍቶን አይደለም። የታወቀ እኮ ነው። ቪዲዮዎች አሉ እኮ አላህ አክበር ተብሎ ሲቃጠል አላህ አክበር እያለ ሲዘለዘ ብዙ እንትና አድርጋችሁ አታስቡት። አንዳንድ ሰዎች ይሄን ለምን አትገልጹም ስትሉ ነበር። ይሄን ማንገልጸው ከዚህ በላይ አቀናባሪው መንግስት ዲጄ ሊ ከላይ ስላለ ብለን ነው። ዲጄው ሊ ደግሞ የዚህ ፕሮግራም የዚህ ጉዳይ መንግስት ስለሆነ ስለዚህ ይሄንን በማሰብ ነው እንጂ የዞር ነው። ይሄ ጠፍቶን አይደለም። ይሄ ታውቅ። ሰላማችሁ በክርስቶስ ይብዛ። አርሲ ላይ ዛሬም ወገኖቻችን እየለቁ ነው። አርሲ ላይ ዛሬም ወገኖቻችን እየሞቱ ነው። የአካባቢ ኦርቶዶክሳን የምር ተስፋ ቆርጠዋል። የምር የቀሩት በጣም በቃ እንጃ። አሁን እንደውም ከዚህ ሪፖርት በኋላ ያወራሁት ሰው